አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የይና ዩቲዩብ ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ እንግዲህ የምንሰራው በጣም እንግዲህ ቀለል ያለ በ10 ደቂቃ የሚደርስ ማለት ነው የፓስታ በቆስጣ አሰራር ነው። ከምር በጣም ደስ ይላል። ያው ፓስታ በአትክልት እንደምታውቁት ለጤናም እንግዲህ በጣም ደስ የሚል ነው ማለት ነው። በጠዋቱ ተነስቼ ቆስጣዬን ቆራርጬ እንግዲህ ቀጥታ የገባሁት ወደ ቁርስ ነው ማለት ነው። ውድ ተመልካቾቻችን ላይ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ እንዲሁም ደግሞ የደውል ምልክቷን በመጫን የምለቃቸው ቪዲዮዎች ማግኘት ትችላላችሁ። ቀጥታ ወደ ቪዲዮን እናም እንግዲህ ቆስጣችን አንድ በአንድ እንደዚህ እየከፈትን ማለት ነው እናየዋለን። ምክንያቱም መሀል መሀል ላይ አቧራ ምናምን ሊይዝ ስለሚችል ማለት ነው። እና ውድ ተመልካዮቼ እንደዚህ እኔ ያው እንግዲህ አገዳውን አልተጠቀምኩትም። እናንተ ግን አገዳውን መጠቀም ከፈለጋችሁ በደንብ አድርጋችሁ ጥብ አድርጋችሁ መጀመሪያውኑ የምትጠብሱት አገዳውን ነው ማለት ነው። እና ውዶችዬ በዚህ መልኩ እንግዲህ ካጣራውኝ በኋላ ያው እንግዲህ አገዳውን አነሳውኝ። ከዛ በኋላ በውሃ ለቅለቅ በደንብ አድርገን እንትን እንለዋለን። እዛች ጋር ደግሞ ያው እንግዲህ እንደተለመደው ሻይ እያፈላን ነው። ግን ደግሞ የፓስታ ውሃ ጥጃለሁ እና የሚያስፈልገን ግብአቶች ቀይ ሽንኩርት በረጃጅሙ የተከተፈ ቃሪያ ካላችሁ 2 አይነት ቃሪያ ተጠቀሙ። ከሌላችሁ ደግሞ ያው እንግዲህ ያላችሁን ቃሪያ ከዛ ደግሞ ነጭ ሽንኩርት ባሮ ሽንኩርት ካላችሁ ተጠቀሙ። እኛ ሀገር ላይ ባሮ ሽንኩርት ብዙም ስለሌለ እኔ አልተጠቀምኩኝም። እና ውዶችዬ በዚህ መልኩ በደንብ አድርጌ ደጋግሜ አጥበዋለሁ ማለት ነው። እና ውድ ተመልካቾች ጋር እንግዲህ መጥበሻ አለኝ ማለት ነው። ሻዩን አውርጄ መጥበሻዬን እጥዳለሁኝ። እናም ውዶችዬ በዚህ መልኩ እየሰራሁ ነበረ ማለት ነው። እናም በጣም ከምር ቀለል ያለ አሰራር ነው። ምክንያቱም በተለይ በቸኮልን ሰዓት ምናምን በጣም ደስ ይላል እንደዚህ ሲሰራ ማለት ነው። እና ውድ ተመልካቾቻችን ከዛ እንግዲህ ያው ትንሽ ዘይት ጠብ አድርገናል ማለት ነው። ያው በመብዛት የለበትም የምንሰራው ቆስጣ ስለሆነ። እናም እንግዲህ እዚህ ጋር ደግሞ ሳህን አዘጋጃለሁ። ምክንያቱም መጀመሪያ ቆስጣውን መክተፍ ስለነበረብኝ ማለት ነው። ቃሪያው እንግዲህ ቀጣል እንዲያደርግ ነው ያዘጋጀሁት። ግን እናንተ ቃሪያውን ካልፈለጋችሁ ችግር የለውም አለመጨመርም ይቻላል። እና ውድ ተመልካቾቼ ያው እንግዲህ በዚህ መልኩ ጥብ እያደረኩት ነው ማለት ነው። እናም ያው እጠቀልለዋለሁ ሮል አድርጌ በደንብ አድርጌ እጠቀልለዋለሁ። ምክንያቱም ስከትፈው ማለት ነው ልክ የፓስታ ቅርጽ ሆኖ ረጃጅም እንዲሆንልኝ ስለፈለኩኝ ነው። ያው እንግዲህ ስትጠብሱት ጊዜ እንዳይፈጅባችሁ ጭምቅ አድርጉት ወይንም ደግሞ በማንጠፍጠፊያ ያስቀምጣችሁ ማዘጋጀት ትችላላችሁ። እኔ ግን ያው ጊዜ ስላልነበረኝ ጨምቄዋለሁ። እንደምታዩት አንድ ጠብታ ውሃ የለውም። እናም ውዶችዬ ማለት ነው በዚህ መልኩ በቀጫጭኑ ከትፌዋለሁ። ብዙ ማድቀቅ ሳይሆን በረጃጅሙ ማለት ነው። ስትጠቀልሉት ራሱ ስከትፉት ይመጣላችኋል ማለት ነው። እናም እንደዚህ አነሳሳን ባይዘይ። እናም ውዶችዬ የፓስታችን ያው እንግዲህ ጥደናል ማለት ነው። ያው እኔ በጣም ነው ከምሬ ነው የምላችሁ። አንዳንዴ እንደ ክሬም ማለት ነው ራሱ አድርጌ እሰራዋለሁ። እናም ማለት ነው ቀጥታ ያው ዘይቱ ግሎ የፓስታውን ውሃ ዘይቱ ላይ ተረጭቶ እንትን ብሎብኝ ነበረ ማለት ነው። ከዛ ፓስታውን አውርጄ ድጋሚ ለመስራት ተገድጃለሁ ማለት ነው። አልቆርጠውም ብዬ ነው ማለት ነው። ልቆርጠው ነበረ ግን እንደዚህ አንዳንዴ ያጋጥማልና አልቆርጠውም ብዬ ወደ እናንተ ይዤ መጥቻለሁ ማለት ነው ውዶችዬ። እናም እንግዲህ እዚህ ጋር ቆስጣችን ጨመርን። መጀመሪያ የምንጠብሰው ቆስጣውን ነው። ዘይቱ ከጋለልን በኋላ ይኸው እንደዚህ ቆስጣችን ጥብስ እናድርገዋለን። ያው ስትበሉ ቆስጣ ስትበሉ ሆዳችሁ እንደኔ የሚያማችሁ እንደዚህ ጥብስ ውሃውን እስኪጨርስ ድረስ መጥበስ አለባችሁ ማለት ነው። ምክንያቱም ቆስጣ አሁን እንደዚህ ታዩታላችሁ እንጂ የፓስታውን ከለሩላ ነው የሚቀይረው። በጣም ከለር አለው ኦርጋኒክ የሆነ ከለር ማለት ነው። እና ከዛ ነጭ ሽንኩርቱን እንጨምራለን። እውነቴን ነው የምላችሁ ልክ የቻይኒስ ምግብ ነው የሚለው ሽታው ማለት ነው። የነጭ ሽንኩርቱ ስትጠብሱት ከቆስጣው ጋር ማለት ነው።
እና ውድ ተመልካቾቼ እንደዚህም በደንብ አድርገን ጠበስ እናደርጋለን። ከዛም ያው ሽንኩርታችንና ቃሪያችን ከላይ እንጨምራለን ማለት ነው። እና ያው እንግዲህ ውዶችዬ በጣም ነው ደስ የሚለው። ቀለል ደግሞ ያለ አሰራር ነው። እውነቴን ነው የምላችሁ እስከነ ፓስታ የምቀቅልበትን ታይም ማለት ነው በሁለት በኩል ነው የጣድኩት። ከ20 ደቂቃ በላይ አልጨረሰብኝ እሱንም እስከምከታተፍበት ማለት ነው እንጂ ከታትፋችሁ ከነጋራችሁ በኋላ በ10 ደቂቃ አለቀ ማለት ነው። እና ውድ ተመልካቾቼ በዚህ መልኩ እንግዲህ እየሰራን እንገኛለን። አንዳንዶቻችሁ ደግሞ ሽንኩርት የማትወዱ ድቅቅ አድርጋችሁ መክተፍ ትችላላችሁ። እኔ ግን ያው ችግር የለብኝም። እኔ ሽንኩርት ስለምወድ ነው እንደዚህ የከታተፍኩት ማለት ነው። እና ውድ ተመልካቾቼ እንደዚህ ማለት ነው እንትን እንለዋለን። ከዛም እንግዲህ በጣም ቀለል ያለ ምግብ ነበረ ባይዘይ ማለት ነው። እና በደንብ አድርገን ከጠበሰን በኋላ ማነው መጠበሱን ስናረጋግጥ እኔ ያው እንግዲህ ቃሪያ ቀዩን ስለነበረኝ እንዲያምርና ለውበቱ ብዬ ጨምሬበታለሁ። ለምን ይቅርበት ብዬ ማለት ነው። እናም በደንብ አድርገን ይሄው ውሃውን ጨርሷል። ጥብስ አድርጌዋለሁ ማለት ነው። አሁን እንግዲህ የፓስታውን ውሃ ትንሽ እንጨምርበታል። ምክንያቱም እንትኔን ፓስታውን ላንጠፈጥፈው ነው ባይዘው ያወረድኩት። እናም እንደዚች አድርገን ጨምረንበታል። ምክንያቱም ክሬም እንዲሰጠኝ ስለፈለኩኝ ከለር የቆስጣውን ከለር ስለፈለኩት ያው 2 የሾርባ ትልቁ ማንኪያ ጨምሬበታለሁ ማለት ነውና በዚህ መልኩ ሚክስ አድርገን ማለት ነው ጥብስ አድርገን እንትን ብለናል። እንግዲህ ቅመማ ቅመሞቹን ያው አሳያችኋለሁ። ፓስታችንም አንጠፈጠፍ ነው። ከዛም እንግዲህ ያው እንግዲህ በጣም ደስ በሚል ሁኔታ ሶሳችን እንደዚህ ሆኖ ደርሶልናል። ቆስጣው ብቻውን ማለት ነው እንደዚህ ጠብሳችሁ መፍጨት መጀመሪያ ቆስጣውን ፈጭታችሁ እንደዚህ መስራት ትችላላችሁ። በዚህ መልኩ ይሰራል። ይሄ እንግዲህ ጋይስ ከሞን ነው። ከሞን ፈጭቼው ይሄ ደግሞ ኩዝቡራ ነው ማለትም በኢትዮጵያ ድንብላል ማለት ነው ጨምሬበታል። በጣም ምርጥ ቃና ነው የሚሰጠው። እዚህ ጋር ደግሞ ሮዝመሪ ነው የተፈጨ ሮዝመሪ ወይም ደግሞ የጥብስ ቅጠል ማለት ነው። እና 3 አይነት ብቻ የጨመርኩበት እኔ ቆንዶ በርበሬ አልነበረኝም። በጣም ከፍተኛ ሚና የሚጫወተው የቆንዶ በርበሬ ነው ማለት ነው። እዚህ ጋር ጨው ነበረ፣ ጨው ጨምሬያለሁ ማለት ነው ውድ ተመልካቾቼ። እናም እንግዲህ አሁን እዚች ጋር ነው ማለት ነው ኦሬዲ ውሃውን አልቆ ሊይዝብኝ ሲል ማለት ነው ትንሽ የጠባ አደረኩበት። እናም አሁን እሳቱን ቀነስ አድርጌው ማለት ነው ፓስታችንን እንጨምራለን። ፓስታው እንደምታዩ ለቀቅ ያለ ነው። እኔ እንግዲህ የተጠቀምኩት አሁን ኢትዮጵያ ላይ በጣም ያው ተወዳጅና ቆንጆ የሆነውን ኦኬ ፓስታ ነው። በጣም ቀጫጭን ነው፣ ደስ ይላል ሲበላ፣ ለስለስ ያለ ነው ማለት ነው። እናም እንደዚህ ሚክስ አድርገናል ማለት ነው። ካላችሁ ግን እናንተ ክኖ ምናምን መጨመር ትችላላችሁ። እናም እንግዲህ በዚህ መልኩ አቅርበናል ማለት ነው ውድ ተመልካቾቼ። ብላ አፍያ በጣም ደስ የሚልና ቀለል ያለ የፓስታ አሰራር ነው። እውነቴን ነው የምላችሁ። እናም በጣም ነው ደስ የሚለው። እኔ ከዳቦ ጋር ነው ያቀረብኩት። እናንተ ከድርቆሽ ጋር ብቻውንም መብላት ወይንም በእንጀራ መብላት ትችላላችሁ። እና ውዶችዬ መልካም ጊዜ